አሁን እመቤታችን ቤዛዊተ ዓለም አትባልም ትባላለች የሚል እንደዚህ አይነት ኮንትሮቨርሻል የሆነ ኢሹ በዚህ ደረጃ አከራካሪ ኢሹ ወይም አከራካሪ ጉዳይ ሆኖ መቅረብ አልነበረበትም። ምን ታስቦ እንደተባለ አላውቅም። እኔ በጣም ልቤ በጣም ነው የሚያዝነው። ሰው ኦርቶዶክሳውያን አንድ ሰው በእመቤታችን እናቴም ብትሆን አባቴም ቢሆን በእመቤታችን ከመጡብኝ እኮ ተለያይተናል። አላስፈላጊ የሆኑ ትምህርቶችን ትክክል ያልሆኑ ትምህርቶችን በመስጠት እያየናቸው እንገኛለን። የሚወጡ ቪዲዮዎች ሁሉ ስህተት ያለባቸው ነገሮች እየሆኑ ነውና ከምንም በላይ እኔ ክደት ከመናገር የበለጠ ቤተክርስቲያን የማተውን አስመስሎ ማቅረብ በጣም አደገ ነው። በዛይተ ሁሉማ ነች ቤዛዊተ ዓለም መባሏን ልንገራችሁ። እመቤታችን ቅድስት ድንግል ማርያም ቤዛው ናት። ያያ ዘልደታ የአቡነ ገብርኤልን መግለጫ አስመልክቶ በፌስቡክ ፔጁ ላይ እንዲህ ብሎ አጋርቶናል። ሌላ ትዕቢት እንጂ ይቅርታ የለውም ብሎ ሐሳቡን በዝርዝር ተናግሯል። ይሄ የበጋሻው የምንፍቅና ማቀርሻ የሆነ ሰውዬ ያለውን ሰምታችኋል አይደል? በነገረ ክርስቶስ ትምህርት መምህር ኢዮብ መኑ ይዘን ሄደን የሰጠው ትምህርት አለ ተላለፈ። ኦርቶዶክሳዊ ማይንድ ሴት ዲያቆን ታደሰ ወርቁ ያስተማረው ትምህርት አለ አልተላለፈም። ሰላም ኦርቶዶክሳውያን እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ የእግዚአብሔር ሰላም ከእናንተ ጋር ይሁን እያልኩ ዛሬም በአዳዲስና ወቅታዊ ፕሮግራሞች ተመልሼ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንሁን። ፕሮግራሙን እስከ መጨረሻው ድረስ ተከታትላችሁ ያላችሁን ሀሳብና አስተያየት በኮሜንት ቦክስ አስቀምጡልኝ። ወደ መረጃው እንለፍ። ከምንም በላይ እኔ ክደት ከመናገር የበለጠ ቤተክርስቲያን የማተውን አስመስሎ ማቅረብ በጣም አደገ ነው። በቃ አንተ ራሱ የፈጠርከውን ነገር በህሊና የፈጠርከውን ነገር ቤተክርስቲያን እንደምትል አስመስለ አታቅርብ። አሁን ትልቁ አደጋ እሱ ነው። በቃ እኛ ድንግል ማርያም ምስጋና ይገባታል ብለን ስንናገር ከእግዚአብሔር ምስጋና ላይ እየቀነስን ብለን አይደለም። በቃ እንዲህ ብለህ አታስመስለው። ለእግዚአብሔር 99% እያመሰገንን ለድንግል ማርያም ደግሞ 1% ነው አላልንም። ለእግዚአብሔር 99.9 እያመሰገን ነው፣ ለድንግል ማርያም 0.01 ነው የምናመሰግናት እያልን አይደለም። ከእግዚአብሔር ምስጋና ተቀንሶ ለድንግል ማርያም የሚሰጥ ለፍጡር የሚሰጥ ምስጋና የለንም። የእግዚአብሔር ምስጋና በምልአት ሳይቋረጥ ሊቃነ መላእክት በሚያመሰግኑት ምስጋና እናመሰግናለን። ወይን አረፍ ለዝሩፉ ያለ ቤተክርስቲያን በኪዳኗ አንተን ስናመሰግን አናቋርጥም እኮ ነው የሚለው ኪዳናችን። ወይን አረፍ ለዝሩፉ ነው የሚለው። ናስተማሰል አምሳለ መንግስትከ የመንግስትን ነገር እናውቃለን ነው የምትለው ቤተክርስቲያን። ኪዳን ላይ ይሄንን የምታመሰግነው ሊቃነ መላእክት በሚያመሰግኑት ምስጋና አመሰግናለሁ ሶስተኛ ጊዜ ላንተ ንሴልስ ለከ እያለች የምታመሰግን ቤተክርስቲያን ለእግዚአብሔር የምታቀርበው ምስጋና ከቅዱሳን ከምታቀርበው ምስጋና ጋር አልተጋጨባትም። ወይ ደግሞ ያነጋገር ለእግዚአብሔር የምናቀርበው የአምልኮ ምስጋና ድንግል ማርያም እያቀረበው አይደለም። እንደዛ መስሎ ቤተክርስቲያን እንደምትነጋገር አታቅርበው። ባልዋልንበት ባታውሩ ነው ባካችሁ። ምንም ያለው ነገር ባትሉ ጥሩ ነው። ለድንግል ማርያም የጸጋ ስግደት ይገባ ስንል ለእግዚአብሔር የሚገባውን የአምልኮ ስግደት ሼር ታደርጋለች አላልንም፣ አልወጣንም። አታስመስል እንደዛ ብለህ ያልተባለ ነገር እንደተባለ አስመስል አታቅርበው። ካልገባ መጠየቅ ነው ቤተክርስቲያን። እና ከዚሁ ጋር በተያያዘ በፍኖተ ጽድቅ ዙሪያና በአቡነ ገብርኤል ዙሪያ ዲያቆን ሄኖክ ኤሊ የጻፈው ጽሁፍ አለ። እሱንም አነበው ይሆናል። እስከ መጨረሻው ተከታተሉት፣ ትወዱታላችሁ። በጣም ጥሩ አድርጎ ነው የገለጻቸው። እንግዲህ ሰምተው ከተማሩበት እና ለቅዱስ ሲኖዶስም መልእክት አስተላልፏል። ለማያዳግም እርምጃ እንዲወስዱ እስቲ እስከ መጨረሻው ስሙትና ያላችሁን ሀሳብና አስተያየት በኮሜንት ቦክስ አስቀምጡልኝ። ፍኖተ ጽድቅ የሚባል እባጭ ቤተክርስቲያን ላይ ከወጣ ጀምሮ አንዴ ዘፈን በሚመስል መዝሙሩ፣ አንዴ መንፍቅናን በሚያገሳ ስብከቱ ምዕመናንን ሲያወዛገብ ሰንበትበት ብሎ ነበር። ጌታ በወንጌሉ በድን ባለበት በዚያ አሞሮች ይሰበሰባሉ እንዳለው የፍኖተ ጽድቅ ባለቤት ሙዳ ስጋ ይጥላል ብለው ተስፋ ያደረጉ ሰዎች ዙሪያውን ስለከበቡት ላለፉት ጥቂት ዓመታት ቤተክርስቲያን ከነንፍጡ ካልወደደችው ብለው ሲሞግቱ ከርመዋል። በመሰረቱ ሁኔታው ሰውየው ደሃ ቢሆን ኖሮ ገና ድሮ በተወገዘ ነበር እንድል ያደርገኛል። ቅዱስ ሲኖዶስ ይህንን ማህበር ለማጥራት ጊዜው አሁን ነው። ከኛ ወገን ነህን ወይንስ የሚል ኢያሱዊ ጥያቄ ለመጠየቅ ጊዜው አሁን ነው። ሰውን ደግሞ በፖለቲካ ቤዛነት የተሾሙት አንድ ጳጳስ አቡነ ገብርኤልም ማለት ነው። ሰሞኑን ደግሞ በፖለቲካ ቤዛነት የተሾሙት አንድ ጳጳስ
ድንግል ማርያም ቤዛ አትባልም ብለው በፍኖተ ጽድቅ አዳራሽ ሲያስጨበጭቡ ሰማን። ከንዑስ ክርስቲያን ያነሰ እውቀት ያላቸው እኚህ ጳጳስ ሽልማት እንደሚጠባበቅ አዝማሪ ሰውየውን ያስደስታሉ ብለው ያሰፉትን ሁሉ ሲዘባርቁ ነበር እና ወደ መጨረሻ ሀሳቡን ጠቅለል ሲያደርገው ሙሴ ቤዛ የተባለበትን መጽሐፍ ቅዱስ እያመኑ ድንግል ማርያም ቤዛ አትባልም ላሉት እኚህ ጳጳስ ቅዱስ ሲኖዶስ ቤዛ ሲሆናቸው ማየት አንፈልግም፣ ጠንከር ያለ ቀኖናዊ እርምጃ እንጠብቃለን ብሏል ዲያቆን ሄኖክ ኃይሌ። እንግዲህ አገልግሎት ዘመኑን ይባርክለት። በጣም ጥሩ አድርጎ ነው የገለጻቸው። እሺ ቤተሰብ ለዛሬ ያዘጋጀው ፕሮግራም ይህንን ይመስል ነበር። ከወደዳችሁ ላይክ ማድረጋችሁ እንዳይረሳ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ቀን። ሞቶይ በውጊያ የታለያልን ምን ዘምረው መስቀል ጦር ስም ጋሻችን ሆኖልን ዳንን የምንለው ሄዶ ነገሩ አውሩድ ዓለም ተነስቷል በዚህ የለም ተነስቷል በዚህ የለም መዳኔ ሞት የማይችለው የበረታ ኃያል ነው ማይረታ ማህተም